የተፈጠረ ያለው አልገባኝም። እናቴ ጋር ችግር የለውም ሌላ ሰው ጋር ቢሆን እናቴ ጋር እንዴት እናቴ ጋር እባክህ ቀቀኝ ይገባኛል ግን በተረጋጋ መንፈሳዊ እባክህ ዞር በል እሺ ማለት ነው እንዴት ታደርጋለህ እሺ ንገረኝ እስኪ እንዴት ነው እንደዚህ የምታደርገው ቀና በል ስለዚህ ነገር አቁም እባክህ እንደዚህ ያደርጋሉ ብያስ እባክህ ዝም በል አቁም አቁም ከልጄ ጋር አቁም ስራቱ ተነስተለት ሲሆን አንተ ማነህ ምንድናችሁ ሲያርጉት የነበረው ነገር ምን ነበር ካላሳፈር ደም አልፈልግም ምንም አያውራ ቆይ ምንድነው የተፈጠረው ለምን ደሞ አትነግሩኝ ምንድነው የተፈጠረው እናንተ ቆይ ማናችሁ ምንድነው የተፈጠረው ማለት እስኪ ቆይ ወጀሮ ሰርካለ ዝም በይ ምንድነው የሆንሽ ነገር አለ ማለት አፍይለሽም ምንም ማለት ወልደሽ ነው ግን አረ ልጄ ተረጋጊ በስመ አብ በይ ልጄ ተረጋጊ እስኪ እዚህ ቤት ውስጥ ምን ያለው ማነህ ምንድነው አንተ እርሶ እዚህ ቤት ውስጥ አሁንም ደግሞ ባለቤት ሲያረጋችሁ ማለት አረ በፈጠረ አረ ተወኝ ልጄ እባክህ ተወኝ በመጠጡ ሰብስበው ነው እርግጠኛ አረ ልጄ እባክህ ተወኝ ለምን ማሰማኝ እዚህ ሰትዩ ለምን ይናገርበት በቃ ይናገርበት እንዴ ቆይ ምን ይሁን በቃ እውነቱ እየተነገረኝ በቃ ዝም በል የነገርከኝ ይሄን አይደለም የነገርከኝ እኮ እኔ እንደዚህ እንደተፈጠረ ምን አውቃለሁ እስኪ ንገረኝ አሁንስ በዛ በቃ ምኑ ነው የበዛው ንገረኝ ዋካቱ ቢያም ተረጋጋ ስንቴ ነገርኩሽ እኮ ምኑ ነው የነገርከኝ ከእናቴ ጋር እንደተኛ ነግረኛል እሱ ንገረኝ አረ አባትሽ መስሎ ታየኝ እሺ ምን አርጊትኛለሽ ልጄ ምን አርጊትኛለሽ አልገባኝም ትይዛታለህ መግደል ነው ዋክሽን ተረጋጊና ዋክሽን መረጋጋት ነው እባክህ ተወኝ ላውራ ይገባኛል ዋኮት ማለት ነው እነሱን ከመጠየቅ ውጭ ምንም ላደርግ አልቻልኩም ነበር ማለት ምንም ማድረግ አልችልም ሁለታችሁንም ያው ሰው እናቴ ነች እሱን ባለቤቴ ነው ወዳቸዋለሁ አምናቸዋለሁ ሁለታችሁንም በቃ በቻልኩት አቅም ለመጠየቅና በግልጽ ለማዋራት ሞክሬ ነበር ሁለታችሁንም ነው ማለት ነው እርሶ ትልቅ ሴት ይወርዱ የሚያደርጉት ምንድነው እኔ እኮ ከሚስቴ ጋር ሰላም ማግኘት አልቻልኩም እባክህ ልጄ ተቀምጠህ ተረጋግተህ ማውራት እንችላለን እኮ ምንም ተረጋግተን ማውራት አንችልም እዚህ ጋር ወይ በቃ ሁሉንም ነገር ይንገሯትና እኔም ሰላም አግኝቼ ልተኛ እንደዛማ በፍጹም አይሆንም ልጄ ትጎዳለች ይሄን ነገር እኮ ልጆትን ካወቀች ተምጣ የእርሶን ስራ ይጋለጥ ዛሬ እውነታው ይወጣል ዛሬ እነግራታለሁ በቃ ዝም በል አንድ ነገር እንድትለኝ አልፈልግም ዛሬ እውነታውን እነግራታለሁ ያለውን ነገር በሙሉ እነግራታለሁ የማይህን ነገር መኪና ቆንጆ ነው እያልክ ትችላለህ ኧረ ነኝ ሌላ ሚስት ማግባት አልወልድም እያልክ አይደል ልጅ አልወልድም እያልከኝ አይደለም ምነው ምንድን ነው ያልከው እኔ እንደዛ ለማለት ፈልጌ እኮ አይደለም ልጅ አለ ሌላ ሚስት በፈልግ ይሻላል እኔም እኮ ልጅ ፈልጋለሁ ልጅ ታይ እንጂ ያንን ልጅ ከዚህ ከባለሽ ማሚ አልገባኝም አይሆንም የኔ ልጅ ይቅርብሽ እኔ በቃ ስራ ምንም አያምረኝም ቆይ ምንድነው የምትለው አንተ እንዴ እኔ ወድጄ ይመስልሃል እንዴ ይሄ ሁሉ ነገር እየሆንኩኝ ያለሁት በቃ ጭቅጭቄም ሁሉ ነገር እኮ ላንተ ቢገባ ፍቅር ነበረ ፍቅር ስላለኝ ነው ላንተ ውጭ በሉ ከርሶ ምሶ ይቆጣሉ ምንድነው መረጋጋው አይደለም በዚህ መንፈስ መግባት ጥሩ አይደለም ተረጋጊና ያለውን ነገር ከነሱ ጋር የተፈጠረው ነገር ሁሉ ታውቃለህ አይደል አውቃለሁ እባክሽ ተረጋጊ ማነው ዞር በል ዋክሽን ተረጋጊና ዋክሽን መረጋጋት ነው እባክህ ተወኝ ላውራ ይገባኛል ዋኮት ማለት ነው ይቀመጡና እናወራለን ዋክሽን ተረጋጊ ዋክሽን እዛ ጋር ተቀመጭ እሺ እቀመጣለሁ ተቀመጭ እናወራለን ወይዘሮ ሰርካለ ዋኮት ይቀመጥ እሺ ምንድናችሁ አሉት የሰሙኝ ከሆነ አንተ እንዴት ነው እንዴት ታደርጋለህ ምንድነው የተፈጠረ ያለው አልገባኝም ችግር የለውም ሌላ ሰው ጋር ቢሆን እናቴ ጋር እንዴት እናቴ ጋር እባክህ ቀቀኝ ይገባኛል ግን በተረጋጋ መንፈሳዊ እባክህ ዞር በል እሺ ማለት ነው እንዴት ታደርጋለህ እሺ ንገረኝ እስኪ እንዴት ነው እንደዚህ የምታደርገው ቀና በል እናቴ ጋር እንዴት ታደርጋለህ ምንድነው የተፈጠረው እባክህ ተረጋጋና ነው የተፈጠረው ነገር በሙሉ እኮ ባይኔ እኮ ላይ አንተ ቀቀኝ አትገኝ እባክሽ ለማማታት እኔ ስሚኝና እባክሽ ተረጋግተሽ ለማውራት ሞክሪ
እስኪ ንገረኝ። እሺ ምንድነው ካሜራዎች? ምንድነው የበደልኩት? እባክህ ተቀመጥ። ላንተ ሁሉ ነገር ማነው የሰውዬ ካሜራው ምንድነው? ተቀመጠና እባክህ እናወራለን። ስለ ካሜራው ነው የሚያሳስብህ? የተፈጠረውን ነገር እያወቅህ ያደረግከውን ነገር ታውቃለህ። እባክሽን ተረጋጊና ወይ ቁጭ ብለሽ ነገር ታደርጋለህ? አልገባኝም። አስረዳኝ እስኪ። እባክሽን ተረጋጊና ቁጭ ብለሽ ለማውራት እንሞክራለን። እባክሽን ተረጋጊ አትበለኝ። እንዴት ነው የምረጋጋው? ይሄ ሁሉ ነገር ተፈጥሮ ይገባኛል። የተፈጠረው ነገር እኮ ታውቃለህ እኮ። ስለዚህ ተረጋጊ ግን አትበለኝ። ደግሞ በባለቤትሽ ቢኒያም ማለት ደግሞ ማወቅ ያለብሽ ብዙ ነገሮች አሉ። ፈለገችውን ታርገኝቷል። ባለቤቴ አይደል? አንተ ባለቤቴ ነህ። አዎ ባለቤቴ። እንዴት ይሄ ሁሉ ነገር ታደርጋለሽ? ንገረኝ እስኪ። ፈልጌ እኮ አይደለም ያደረኩት። ምን ማለት ነው ፈልጌ አይደለም? ምንም እኮ ምርጫ አያስፈልገውም። ይሄ ፈልጌ አይደለም ማለት ታዲያ እንደዚህ አንቀምና ምን ነው? እባክሽን ተረጋጊ። እንዴት እንደዚህ ይሆናል? እባክሽን ተቀመጭ። እኔ ስሚኝና እባክሽን ተቀመጭ። እባክህ አቶ ቢኒያም ተቀመጥ። እየሰማሽኝ ከሆነ ምን ብዬ ማስረዳት እንዳለብኝ አላውቅም። ህመምሽና ስሜትሽ ይገባኛል፣ ግን ደግሞ ማወቅ ያለብን ብዙ ነገሮች አሉ። ቆይ ምንድን ነው የተፈጠረው? ለምን ደግሞ አትነግሩኝ? ምንድን ነው የተፈጠረው? እናንተ ቆይ ማን ናችሁ? ምንድን ነው የተፈጠረው ማለት እስኪ ቆይ ወይዘሮ ሰርካለ ዝም በይ። ልጄ ምንድን ነው የሆንሽው ነገር አለ ማለት አፍ የለሽም። ምንም ማለት ወልደሽ ነው ግን። ኧረ ልጄ ተረጋጊ። በስመ አብ በይ ልጄ ተረጋጊ። እስኪ እዚህ ቤት ውስጥ ምን ማነህ? ምንድን ነህ አንተ? እርስዎ እዚህ ቤት ውስጥ ከባለቤቷ ጋር ከአቶ ቢኒያም ጋር ምን እያደረጉ ነበር? ከልጄ ባል ጋር ምን አደረግን? ወይ አትጋጅ፣ እውነቱን ተናገሪ። ጭራሽ ታምንልኛለህ ደግሞ? እስኪ ምን ነበር ሲፈጠር የነበረው? ምን ተናገሪ እያለሽ አይደለ? እስኪ የደበቅሽ መታ የለ እሱ ብቻ የሚያውቀው እውነት የለ? ምን ይኖራል? ምንም ያረግሽኝ እኔ ልጄ ነው ያረግሽኝ ነገር በጠቅላላ ተናገሪ። እሷም አንተ ሁለታችሁ ናችሁ ጥፋተኞች። እኔ እኮ ማለት ፈልገህ ነው ያደረከው እኮ ምንድነው ማድረግ ምናምን የምትሉት ነገር ከሆነ ከባለቤትሽ አቶ ቢኒያም ብዙ መረዳት ያለበት ነገር ይችላል። ምንም ነው የምረዳው ሚኪ፣ እዚህ ጋር እኮ ግልጽ የሆነ ነገር ነው። እሺ ምንም ነው የምረዳው። ቀደምም እኮ ነግሬሻለሁ መኪና ውስጥ አይደለ? አቶ ቢኒያም ለፍቅሩ ታማኝ ይመስለኛል። እኔን ከጠየቅሽኝ ታማኝ ስለሆነማ ነው ሂዶ ከእናቴ ጋር የተጋደመው። ምን እንዳደረገችኝ አላውቅም። በቃ ምንም አትበለኝ፣ ዝም በል። አቶ ቢኒያም እስኪ እባክህን የተፈጠረው ነገር ተመልክተናል። እናትህ የዋ በምታደርገን የነበረውን የአንተን ትዕግስት በጣም ተመልክተናል እና እንደው ይሄ ነገር ምን ነበር? እንዴት ነበር የተፈጠረው? አንድ ቀን እሷ ለፊልድ በሄደችበት ጊዜ ጠራች። እንደውም እሷም ስለሌለች ስራ ለማምሸን ነበር ሀሳቤ ነበር። ችግር ተፈጥሯል ብላ ጠራች። ልጄም ደም ያወራህልህ ተው እንጂ እረፍ እንጂ። እንዴ ምን እያልክ ነው? ለምንድን ነው የሚደብቁት ነገር አለ? ምን ልደብቅ እችላለሁ? እኔ እኮ ነው የማያቸው። ከአባቴ ጋር እያለሽ ታማኝ አልነበረሽ። ከአባቴ በላይ ልጄ ዝም በይ። ከኔ ባለ ያልተመለሽ ከአባቴ ላይ እስኪ እባክህ አቶ ቢኒያም ያለው እውነታው ነገርና ለባለቤትህ ከዚህ በፊትም ደጋግመህ ብለኸዋል። ሰላማዊ ኑሮ መኖር እንዳልቻለም አውቀናል። ጭንቀት ከጓደኞችም ሰምተናልና እንደው ያበጠው ይፈንዳ ነው አይደል የሚባለው? እውነታ የሚታወቀው ደግሞ ስታቂ ይቀልሃል። ትዳርክ ቢቀጥል ደስ ይለኛል። ባይቀጥልም ቢቀጥልም እናንተ ውሳኔ ነው። ግን ይሄ ነገር ተሸክም ይኖርብህ ከሚቀጥል እና እውነታውን ነግረሃት ይቅርታ በጠይቃት አንተ የተሻለ ይመስለኛል። እንደው ጨንቆኩኝና ጊዜ ከምትሄድና እንደው እስኪ እውነታውን ነገር ይቅርታ የሚያስፈልገው ነገር አይደለም እኮ ምኑን ይቅርታ እንዴ? ከእናትሽ ጋር ስለተኛው ይቅርታ አድርጊልኝ ነው የሚለኝ። የምን መተኛት ልጄ ምንድነው ጉዱ? ፍቃድና ለፍቃድ የሚባል ነገር አለ አይደለ? አሁን እኮ እንዳውቅ ከሆነ ባለቤትሽ ያን ነገር አደረገ ብዬ አይደለም ማስበው። ከጠየቅሽኝ ተደፍሯል ብዬ ነው ማስበው። በገዛ እናትሽ ደፍሮታል ብዬ ነው ማስበው እንጂ በፍቃዱ አድርጓል ብዬ አላሰብም። ተው እባክህ፣ ምንድነው እያወራህ ያለው? ደግሞ ከፈለግሽ ራሱ አቶ ቢኒያም ይንገርሽ። ከምሩ ይበል የሆነብኝ ነው በጣም ሁሉም ነገር። እባክህ በቃ አቶ ቢኒያም እባክህ እስኪ ያለውን ነገር ንገረን፣ ለእኔም ለባለቤትም። እስኪ እንደነገርኩ ስራ አምሽቼ ነበር ልመጣ ነበር አሰብ እንዳጋጣሚ ደወለች። እንዳታደርገው። ከዛም ባልተለመደ ሁኔታ እዚህ ጋር ወይ ነው ገባው ነገር ማለት በየስቴጋቸው አደገኝ ነው ቁጭ አሉ። ምን እያደረጉ ነው ማዘር? የቦታ ምንድን ነው የምታወራው? እባክህ አቁም። ቁጭ ራስህን ቁጭ እባክህ ንገረን። እባክህ ስለዚህ ነገር አቁም እባክህ። እንደዚህ ያደርጋሉ ብያስ እባክህ ዝም በል። አቁም ከልጄ ጋር አቁም። ስራቱ ተነስተለት ሲጀምር አንተ ማነህ? ምንድን ናችሁ? ሲያደርጉት የነበረው ነገር ምን ነበር? ካላሳፈርተ እንዲያወራ አልፈልግም። ምንም አያወራ። ስራቱ ይዘው መቀበል አይችልም እንዴ? ትልቅ ሰው አይደለም እንዴ? ለምን አይከበሩም? በሁሉ ነገር
ታውቂያለሽ። ዝም በይ በቃ። ስለዚህ ልጁ እውነት አለው ማለት ነው። እንዲሰማ ካልተፈለገ አንቺ ጥፋት ነው ማለት ነው። መረዳት ከቻልሽ እናትሽ መደበቅ የምትፈልገው ከሆነ እውነት ሰው መደበቅ የምትፈልጊው ሁሉ ነገር ካውቂያለሁ እኮ ምንድን ነው የፈለግሽው ነገር? ምንም ያወቅሽው ልጄ ምንም ነገር የለም። ምንድን ነው ባንቺና ባልጇ በልጅሽ እንደማየት የሚጠበቅብሽ ሰው ጋር ግብረ ስጋ ግንኙነት እናደርጋችሁ ማለቱ ላይ አይደለም ደፍረሽው እንደሆነ አውርሶ እንዴ ከልጄ ጋር ይቀመጥ። ምንድን ነው የምታወሩት? ማናችሁ ሲጀመር እናንተ? ያለሽ የተቀበል ሰማሽ እንኳን ተቀመጭ። ሰሩቴውና ማሚ ሁሉ ነገር በቃ አታስመሲ። ምንም ማስመሰል አይጠበቅብሽም ከዚህ በላይ በቃ ሁሉ ነገር አውቀናል እኮ። እስኪ ነው ታዲያ አየሁ ባይኔ ሁሉ ነገር አየሁ እኮ አመነልኝ እኮ እሱ። ከዚህ በላይ በቁሜ እኮ ቅብር ያደረጋው እየሰሙኝ ከሆነ እስኪ አቶ ቢኒያም ያወራና ውሸት ከሆነ ደግሞ ውሸት ነው በቃ አትክስ በቃ እንስማ። ዝም በል አቶ ቢኒያም እስኪ ያለውን ነገር ንገረኝ። ከወይኑ በኋላ ምን ነበር የተፈጠረው? አንድ ሳታስቀር እውነቱን ነገር አንድ ነገር በቃ ትዳር የምትፈልጊው ከሆነ ሁሉም ነገር ነገር እኔ ከዚህ ጋር አንድ ብርጭቆ አንስቼ የጠጣሁት አላሰብኩት። የተቀዳ ነገር ነው ያለው። አንድ ብርጭቆ ነው የሰከርከው? ከዛ በኋላ ራሴን ማለቅ ያወራው ነው ላውራ ፍቅር ተናገራልሽኝ አይደል? እውነቱን እየተናገርኩ ታዲያ በአንድ ብርጭቆ ሰክረ ያደረግ ፈልጌ እኮ ነው ያደረኩት። ኧረ ልጄ እባክሽ ተረጋጊ። ምንድን ነው የምትይኝ? እኔ ስለምን እያወራችሁ እንደሆነ ምንም የገባኝ ነገር የለም። ሲጀመር ማናቸው? ምንድን ናቸው እንዴ? እስኪ ከስካሩ በኋላ ምን ነበር የተፈጠረው? ከስካሩ በኋላ እኔ ስነቃ ነው ያገኘሁት። ምንም በቃ ራሴ ራቁቴ እንደዚህ። ኧረ እባክህን ዝጋ። ኧረ እባክህ እባክሽ አልኩሽ ቁጭ በይ። አይ ካልሽ ግን ዘጋለሁ። ስራ ባለውሽ እንዴ በቤቴ እኮ ነው የመጣችሁት። ምንድን ነው የምትሉኝ? ይገባኛል። በቤቴ እኮ ነው የመጣችሁት። ይሄ ቤት ነው ያንቺ ቤት አይደለም። ይሄ ቤት የኔ ቤት ነው ያንቺ ቤት አይደለም። ልጄ እናትሽ ነኝ እባክሽ አክብሪ። እንደዚህ እኮ ብለሽኝ አታውቂም። ኧረ እባክሽ እናቴ ብትሆኝማ ይሄን ነገር አታረጊም ነበር። ምን ጉድ ነው? ባሌን እኮ ነው ባሌን ነው ካማገጥሽው። ማን? እኔ? አንቺ ማን? አንቺ ያደረግሽው ቤቴ ነው ልጄ ነሽ ምናምን አትበይ። አታስመስይ። ቁጭ በይና እናውራ። ከቻልሽ ዝም በይ እባክህን አቶ ቢኒያም እስኪ ንገረኝ። ስነቃ እርሳቸው ጀርባቸውን ሰጥተውኝ ነበር። ምንድን ነው የተፈጠረው? ምንድን ነው ያደረጉኝ ስላቸው የተፈጠረው ነገር አንዴ ተፈጥሯል። ከዚህ ወጥቼ በገባው ቁጥር ያረከኝን ነገር ለልጄ ይነግራል። እኛም ተመልከተናል፣ በካሜራችን ብዙ ጊዜ አይተናል። እንዳልኩሽ ነው እንደ ድል ሆኖ እየሰማሽኝ ነው። ምን ብዬ እንደምነግርሽ አላውቅም፣ ግን የእናትሽ ባህሪ ትንሽ አስቸጋሪ ነው። እንደው ይቅርታ አድርግልኝና በጭራሽ ምንድን ነው ስለምን እያወራችሁ እንዳለ አልገባኝም። ሲጀመር ነው ያለ ልጄ እባክሽ ለምንድን ነው የማሰሚኝ? ማናቸው እነዚህ? ሲጀመር ምንድን ናቸው? ከነሱ እንዴ ከኔ ከናትሽ እኔ 9 ወር አርግዤ በወለድኩ ልጄ እንዴት ነው እንትን የምትይው? እንዴት ነው ማንንም መንገደኛ የምታምኚው? ማናቸው ሲጀመር ልጄ? መልካም ያንዳንዱ ማስረጃ ስላለን የምን ማስረጃ? ምንድን ነው ማስረጃ? ምንድን ነው ለእሷ ማሳየት ይችላል። ለእሷም ልክ ምንም ያደረኩት ነገር የለም። በቃ አሁን አምኛለሁ። እኔ ተናግሬያለሁ። ይሄ ራሱ ቤት ምን አደረገው ነው? ከዚህ በፊት ደግሞ ስታደርግ የነበረው ተመልከች። ከደቂቆች በፊት ከመጣች ታስፈራሪው ነበር። እሱ ድብቅ ካሜራ አስገብተን ነበር። እሺ አሁንስ ንገሪኝ እስኪ። ተጠራጥረሽኝ ነበር ልጄ? ወድጄ እኮ አይደለም። በሁለታችሁ መካከል የነበረውን ነገር ማወቅ ስለነበረብኝ ካሜራ አስቀመጥኩኝ። እኔ ሳልኖር የምታደርጉትን እያንዳንዱን ነገር ሳይ ነበር። ታዲያ የምታይ ከሆነ ለምን ይጫልሽ? ስለማላምን ነበር። በዚህም ሆነ በዛ በቃ ያደረከው ነገር እኮ ስህተት እኮ ነው። ልትከራከር አውቄ እኮ አይደለም ፈልጌው ነው። ይገባኛል። እሺ ያየሽው ነገር ትክክል አይደለም። ካየሽም እኮ እንዳመረሽ ሰምተሻል አይደል? አቶ ቢኒያም እየሰማኝ ከሆነ ካሜራውን ዛሬ ነው ለሳሳየናት በቂ ማስረጃዎችን እያያዝን ነበር። ታማኝነትን በደንብ ስላየን ምንም ነገር ሳይፈጠር ደርሰናል። እዚሁ አካባቢ ነበርን። በጣም ታማኝ ባለ መልካም ባለ ነገሮችን በደንብ ማጣራት ለሚፈለግ ነው ለእሷ ነው። ቅድም ይሻለሁ በመጠጥ ውስጥ እንዳደረገችበት እኛ ማረጋገጥ አልቻለም። ለምን ያን ነገር ሳላገኘን ግን ከወሬያቸው እንደሰማን ከሆነ አስገድደው ነው። እንደው ስለ ባለቤትሽ እንደው ብቻ ሳይሆን ስለ አባትሽ ልጠይቅሽ እፈልጋለሁ። አባትሽ ተስፋዬን ታውቂያለሽ አይደል? ጠይቆሽ አያውቅም ከተወለድሽ ጀምሮ። እንደ አባትም መጋርቦልሽ አያውቅም። በህይወት እንዳለ ግን አንቺም እሱም ታውቃላችሁ። ለምን ይመስልሻል ቤት ውስጥ የማይመጣውስ? ለስታስቢ እናትሽ ነገርሽ ነገር አለ? ምንም የነገረች ነገር የለም። ግን በቃ እናትም አባትም ሆነ ያሳደገችኝ እሷ እንደሆነች ነው ሁሉም የምትነግረኝ።
አባትሽ በህይወት አለ አግኝተነው ነበር። የኔን አባት ዲኤንኤ አስመርምሮ እንደ አባት ሊቀበልሽ ነው የሚፈልግ ነው ሰምተናል። ግን ችግሩ እናትሽ ጋር ነው። ምን ተፈጠረ መሰለሽ? ለባለቤቷ ታማኝ አለ። ቆይ አንተ ምንድን ነው የምፈልገው ከኔ? ምንድን ነው የምታወራ ያለኸው? ምንድን ነው? ለምን ደግሞ አታቆመው? ቆይ ማነህ? ምንድን ነው? ለምን ደግሞ ግልጽ የማታደርግልኝ? የኔ አይደለሽም ብሎ እንዲያስብ ያደረገው አቤት። አንተ ዝም በል። ጤፍ ከሚያመላለስ አንተን አላወራናገርኩም። በቃ የኔ አንተ ነገር አልቋል። በቃ ዝጋው። እባክህ ተረጋጋና እናውራ። አቤት ውስጥ ከሚመላለስ ወዛደር ጋር ትጋደም ነበር። የሰማሽኝ ከሆነ እባክህ አቁም። እባክህ ልጄ ልለምንህ ልጄ እናት የለችም። እሺ ልለምንህ። እኔ እውነቴን ነው የምናገረው። አባትሽ ቤት ውስጥ ሲገባ የገዛው አልጋው ላይ ከወዛደሩ ጋር ከጤፍ አምራለሽ ወዛደር ጋር ነበር ያገኘችው እና ለዛ አባትሽ የኔ ያለሽ ነው ከልጄ ጋር እንኳን አድርጋለች አይደለም ከአባቴ በላይ ልትሄዳለች እና የእናትሽ ባህሪ አስቸጋሪ ስለሆነ ነገሮች አንቺ ሳታውቂያቸው እናትሽ ባህሪ በጣም ስር የሰደደ ባለጌ ባህሪ አላት። ከዛ አንጻር ነበር አባትሽ ሳይፈልግሽ ሳይወድሽ ቀርቶ ሳይሆን በእናትሽ መጥፎነት ነው ካንቺ የራቀው። ብዙ ጊዜ የምትነግረኝ እሱ እንደማይፈልገኝ እሷ እንዳሳደገችኝ ነው ነበር። አሁንም ደግሞ ባለቤት ያደረገችው ኧረ በፈጠረ ኧረ ተወኝ ልጄ እባክህ ተወኝ። መመጠጡ ሳብዛው ነው እርግጠኛ። ኧረ ልጄ እባክህ ተወኝ። ለምን ነው የማትሰማኝ? ለምን ይናገርበት፣ በቃ ይናገርበት። እንዴ ቆይ ምን ይሁን? በቃ እውነቱ እየተነገረኝ በቃ ዝም በል። ለምን ዝም በል? አቶ ቢኒያም እንደው በነጋታው ስትነቃ ያለውን ነገር ወደኋላ መለስ ብለህ ማስታወስ ስትሞክር ማስታወስ ትችላለህ? እኮ አስተኝታኛለች። በቃ ከዚህ እዛ እንዴት እንዳደረሰች ይራፋ እዚህ ጋር እንደተቀመጥኩ እንደተኛ ነው ማለት ነው። ባለቤትሽ በትንሽ የሚሰከሰው ነበር አንቺ ታውቂው? እኔ አላውቅም። በቃ ሰክሮ ሳይሆን እንጠጣ ሁሌ በአንድ ብርጭቆ የሰው ልጅ በአንድ ብርጭቆ አይሆንም። አይቼው አላውቅም። እንደዚህ ነው ባሪ የለበትም። ስለዚህ እንደዛ ሆነ ማለት ደግሞ የናትሽ ሴራ እንዳለበት ነገሮች ግልጽ ናቸው ማለት ነው። እስኪ የሰሙኝ ከሆነ አሁን ነገሮች እንዳለ ወደ እርሷ ተቆማሉ። እሺ ድሮስ ያለፈ ታሪኮት ነው ይባል። በድሮ ማንነቱት ማንንም ሊገሰጥ አይችልም። ከልጆት የሚደበቁት የራሱት ምክንያት ነው ይባል። አባቷን ደብቀዋል። ከዛን ደግሞ ነገ አሳደጓት። አሁን ካደገች በኋላ እንኳን ለምንድን ነው እንደው ይሄ ልጅ እንደ ልጆት ሊያዩት ሲገባ ብቸኛ ልጆት ናት። አግብታ ስትንትሩት ስትንከባከቡት ቤት ውስጥ አስገብቶ የሚያኖርን ባል ነው የመሰለ ሰው ተገኝቶ ይሄን የመሰለ መልካም ባል አግኝታ ልጆት ለምንድን ነው የተላለ መውጣት ይሞክር? እስኪ ለምን ምን አስፈለገ? ካልጠፋው እንደ የልጆት ባል ላይ እስኪ መልሱልኝ። ወድጃ ነበር። ምንድነው ወድጃ ነበር? የልጆት ባል እኮ ይሄ እኮ ምን ማለት ነው? ወድጃ ነበር ማለት ልጄ እባክሽ ተይኝ። ለምንድን ነው የምትወስ? እስኪ እውነቱን ነገር እስኪ ቤት ውስጥ የተፈጠረ ልጆት የማታውቀው የማላውቀው አቶ ቢኒያም የማያውቀው ነገር ካለ ነገር እስኪ ምንድን ነው? እስኪ ንገረኝ። ምንም የለም። ምንም ብዬ ምን ነገር ምንድን ነው? ይሄን ለማድረግ ይሄን ያክል ጭካኔ ነው? እስኪ መልሱልን። እርሶ ነው የምንጠብቀው። ዝም አትበይ፣ በቃ ዝም አትበይ። ንገሪኝ፣ ያደረግሽው ነገር በሙሉ ንገሪኝ። አሁን ማልቀስ አይደለም የሚጠበቀው ነገር አለ። የሰሙኝ ነው። አሁን ሳለቀሱ ነው ወርሻ ሽፋፈኑ ያዘውን ባ ነው እያለቀሱ። እንደዚህ ስለሆንሽ ምን ማዝንልሽ ነው መስሎሽ ነው? ይሄ ልጅ እኮ ደፍሮኛል ብሎ የመክሰስ መብት እንዳለው ያውቃሉ። አሁን ለፍርድ አቅርቦት ካለ የመድፈር ነገር አካሄዱበት። የግድ ሴት ልጅ ብቻ ነው የምትደፈረው። ስምሽ ራሱ እኮ በጣም የሚያስጠላው ማም፣ በጣም እንዴት እንደዚህ ታደርጊያለሽ? ቆይ አሁን ጎረቤትስ ቤተሰብ ሲሰማ ምንድን ነው የሚፈጠር? እስኪ መልሱልኝ። እየጠየቅኩት ነው አይደለ? መልሱልኝ። ይሰሙኛል? ትልቅ ሰው ነው አክብር እየጠየቅኩት ነው። ከዚህ በላይ ግን እርሶ ልታገሱት አልችልም። ስራዎት ትልቅ ሰው አይደለም። ስለዚህ ያንዳንዱ ነገር ይናገር ያልኩት ነው። የምትነግሪኝ ከሆነ ንገሪኝ፣ አለበለዚያ ወደ ህግ አካል ይደርሳል። እምልልሻለሁ፣ ወደ ህግ አካል ይደርሳል። እኔ ወስድሻለሁ፣ እጅሽን ይዤ ነው የምወስድሽ። ማሚ ሁሉን ነገር ንገሪኝ። የማላውቀውም ነገር ካለ ንገሪኝ። ሁሉን ነገር ንገሪኝ ሳትደብቂ። ይሰሙኛል? በቃችሁ ተው። ምንድን ነው የምንተውሽ? ስራሽን ከሰራሽ በኋላ ተውኝ ምን ማለት ነው? እንደው አንድ ጥያቄ ልጠይቅዎትሽ። ያለፈው ሲቀር ይሄ ነገር እስከመቼ ሊቀጥል ነበር ፍላጎቱት? ዛሬ እንኳን የሚጠይቁት የነበረው ልጆትን እንዳሸንጉልት እንዲያያት ከእሷ እንዲወልድ ከዛ ከእርሱ ጋር እንደተደብቁ ግንኙነት እንዲቀጥል። ይሄ ነገር እስከመቼ ነበር የሚቀጥል? እንዴት ልጆትን ያጠቧትን ጡቶን ጠብታ ያደገችው ልጆት ይሄን ያደርጋሉ? እንዴት? እስኪ አቶ ቢኒያም ጨንቆኛል ከብዶኛል ብላል አይደለ? ማረግስ ተት አይደለም እንደው አጋጣሚ ነው። ያ ነገርን ግን አሁን እሳቸው እየገፋ ሲመጣ እንደው ከባለቤት ጋር ትዳር ላይ በግልጽነት መወያየት መፍትሄ ነው ብዬ አምናለሁ።
እንዴት በግልጽ ልታወራት አልቻልክም? ባለቤት አንተ ስታስበው እኔ በነገር እኔ እናቷን እንጂ ምን ምንተው ስለሱ ሳይሆን አሁን ሴትዮ እዚህ ቤት እስካሉ ድረስ ትዳር እንደሚመጣበት አውቀዋለሁ። በዛ ማለት በዚህ ነገሮች እንዲደገሙ ያታውቃል። እያስፈራሩክ እንደሆነ አይተናል። ይሄ ነገር ይደገም አይደገም የምናውቀው ነገር የለም። ጠየቅኝ ዛሬኛ ከሚያስከፍተን ሲያስፈራሩ አየን። ይሄ ነገር ተደግሞ አውቃለሁ። በማስፈራራት ወሪኮኒ ለነገራት ሞክራለሁ። እቺ ሴትዮ ከዚህ ቤት መውጣት አለባት። ልጅ እንውለድ እንኳን ስትለኝ ልጄ እንደዚህ ሴትዮ እንዲሆንብኝ አልፈልግም። ከዚህ ሴትዮ ጋር እንዲያድግብኝ አልፈልግም። ሁሉም ነገር ለምን በግልጽ ይሄ ነገር እኮ እናትሽ እንደዚህ አድርጋኛለች አይባልም። ታዲያ እኔ እኮ እንደዚህ መሆኑን አላውቅም ነበር እኮ። እንዴት እንደዚህ ጠረጥራለሁ? እናቴ እኔ እንደዚህ ታደርጋለች ብዬ እንዴት አስባለሁ? በደብርሽ ታምኛለሽ። እባክሽ አታልቅሽ። ልጎዳሽም አልፈለኩም። ተረጋጊና እናትሽ እንፈልጋለን። ምን ከሆነ እንደው ትዳር ውስጥ ቀደም ብያለሁ በመነጋገር መፍታት ይቻላል። ነግሬያታለሁ ብለኛል። እንደው በንግግር ውስጥ እሷን ማስወጣት ካልቻል ሌላኛው መፍትሄ ምን ነበር እያሰብክ የነበርከው? እኛ ራሳችን መውጣት እኔ ብዙ ጊዜ ልነግራት ሞክሬያለሁ። ብዙ ጊዜም እኮ ቢሆን የነገርከኝ ይሄን አይደለም የነገርከኝ እኮ። እኔ እንደዚህ እንደተፈጠረ ምን አውቃለሁ? እኔ ምን አውቃለሁ? እስኪ ንገረኝ። አሁንስ በዛ በቃ ምኑ ነው የበዛው? በዛ ምኑ ነው የበዛው? ንገረኝ እባክህ። አቶ ቢኒያም ተረጋጋ። ስንቴ ነገርኩሽ እኮ። ምኑ ነው የነገርከኝ? ከእናቴ ጋር እንደተኛ ነግረኛል። ነግረኛል። እሱ ንገረኝ። እንዴት ብዬ ነገርሽ እኮ? ምንድነው እንዴት ብዬ ንገርሽ? ንገረኝ። እንዴት ብዬ ንገርሽ? እንውጣ ስትለኝ የሆነ በቃ ላይ እሷ መውጣት አለባት ወይ እኛ መውጣት አለብን ወይ? ምክንያቱም አላስረዳኝም። እኔ እንደዚህ መሆኑን የት አውቃለሁ? እኔ ንገረኝ፣ የት አውቃለሁ? እኔ እናትሽ እንደዚህ አድርጋለች ብልሽ ምን ትይኛለሽ? ቢሆን መናገር ነበረብን። ካስፈለገም በቃ አባወራነትን ተጠቅመህ ከቤት ይዘኸኝ መውጣት ትችል ነበር። ምንም ምክንያት አትረጂም። አንቺ አትረጂም። ትረጃለሽ አንቺ? ምን ከእናቴ ከተኛ ብዬ ነው እሱ ነው የምረዳለህ? ንገረኝ፣ ምኑ ነው የምረዳው? እንደዛ ብዬ ብንልሽ ፈልገህ ያረካው ነገር ነው እንጂ የምትይው። ቆይ ጭራሽ ትጮህብኛለህ? ዞር በልልኝ። ትጮሃለህ ጭራሽ። እኔ አሁን የተነገረሽ እሷ ነች የነገረችሽ። እኔ ብቻ ነው እየጮሽ ያለሽው። ምንም እየተረዳሽ እንኳን አለ። ምንድን ነው ልረዳ የምፈልገው? እስኪ ንገረኝ፣ ምኑን ነው የምረዳው? አይደለም ጠጥታ ማለት ነው ከእናቴ ጋር ሞተ ሬሳ ሆነ ራሱ ማለት ነው። ሞቻለሁ እኮ የሞተ ሰው ነኝ። እዚህ ጋር ከተኛው የሞተ ሰው ነኝ። በቃ ተጎትቼ እዛ ውስጥ ከገባሁ የሞተ ሰው ነኝ። ያደረከው ነገር ትክክል አይደለም። በቃ በዚህም ሆነ በዛ ትክክል ሰው አይደለም። ያደረከው ነገር ትክክል አይደለም። ትክክል ለኛ ነው እኮ አውቃለሁ። ምን ያህል ደግሞ ወድ ታውቃለህ አይደለ? እኔ አንቺ ስልክ ሆኖ እዚህ ቤት የለውኩት ከዚህ ሴትዮ ጋር እኮ ነው እዚህ ቤት የለውኩት። አንቺ ስንት ነገር ነው ያደረኩት። እንዴት እናቴ ጋር ልትሰረገጥ? እናቴ ጋር እኮ ነው ያደረከው። መስማት የምትፈልጊው ብቻ ነው እየሰማሽ ያለሽው። ማመን የምትፈልጊውን ብቻ ነው እያመንሽ ያለሽው። በጣም እያመመኝ። አሁን ይሄ ሰውዬ ባይኖር ይሄን ነገር ሁሉ አታውቂም ነበር። ብለሽ ምንድን ነው ያልኳት? ስሚ፣ ተመችቶ ነበር አልገባኝም። እስኪ ንገረኝ፣ ተመችቶ ነበር? ካሜራውን አይተሻል? ካሜራ ተቀምጧል ተባለ። እኔም እሱን አላውቅም ነበር። ያልኩትን ነገር አትችል። በቃ ካልሆነ ከልጅሽ ጋር ኑሪ። እኔ ልጅሽ እንዳትጎዳ ብያለሁ። አንቺ እንድትጎጂ አልፈልግም። እኔ እንድጎዳ ባትፈልግ ይሄን ስነግርሽ ነገር ድሮ ትነግረኝ ነበረ። እኔ እንድጎዳ ባትፈልግ ኑሮ ድሮ ትነግረኝ ነበር ሁሉንም ነገር። ይሄ ሁሉ ደብቀ ተመችቶ ነበር ከእናቴ ጋር ምናምን? እስኪ ንገረኝ፣ ተመችቶ ነበር ነው? ስለተመቸኝ ነው በጣም እንደዚህ የቆየህበት? መናገር ትችል ነበር። በቃ ማሳወቅ ትችል ነበር ለእኔ። ሁሉም ነገር እንደዚህ እዚህ ድረስ አይደርስም ነበር። ድሮ ብትነግረኝ ይሄ ሁሉ አይፈጠርም ነበር። ይሄ ሁሉ አይፈጠርም ድሮ ገና ብትነግረኝ ነው። እባክሽ ረጋ በይና እባክሽ ተቀመጥሽ ነው ሞክሪ። እባክህ ተቀመጥ። በጣም እየታመምኩ ነው። ወደ ሚና እንዴት ነው ደረጋጋ የምትነግረኝ? ይሄ ሁሉ ነገር ተፈጥሮ አቶ ቢኒያም እኮ እውነት አለው። ከተረዳሽኝ ሰካር ማለት ራሱን አያውቅም። ራሱን እንዳያውቅ አድርገዋለች። የታሰበበት ወጥ ይሄ ሁሉ ነገር እስኪ ቀና በላ እንዴ! ይሄ ሁሉ ነገር ያደረግሽው በምን ምክንያት ነው? እስኪ ንገሪኝ። ምንድን ነው የበደልኩሽ? ምንድን ነው ያደረግኩሽ? እኔ ምንም አታልቅሽ፣ አታስመሲ ማም፣ ምንም አታስመሲ። ሁሉንም ነገር አንቺ ነሽ ያደረግሽው። ራስሽ ነው ያደረግሽው ሁሉንም ነገር። እንደው እስኪ ንገሪኝ፣ እስኪ ምን እንዳደረግኩሽ ንገሪኝ። ምንድን ነው ያደረግኩሽ? እኔ ከልጅቷ ጋር እንዴት ነው ያስወጣራጉት? ምንድን ነው ፈልጊው አይደለም ወርጃ አይደለም። ምኑን ነው ወደሽ ያለው ነው? ፈልገሽ ያደረግሽው ነገር እኮ ነው። ያኔ ጠጣን
ስንጠጣ አረ አባትሽ መስሎ ታየኝ። እሺ ምን አርጊትኛለሽ ልጄ? ምን አርጊትኛለሽ ልጄ? ምን አርጊትኛለሽ ልጄ? ምን አርጊትኛለሽ? አልገባኝም። ትይዛታለህ። ወንጀል ነው። እኔ እየሰማኝ ከሆነ እባክህ ተረጋጋ ቢኒያም። በእንደዚህ መንገድ አሁን እባክህ ደፊ ነው ምስቃቅልሽ። እባክህ አሁን ልታለቅስ አይደለም። በራስህ ጥፋት እኔን ታማኟ ሚስትን ያጣኸው ይሄን ማወቅ አለብህ። ከዚህ በኋላ ተመልሰህ አይኔን እንደማታየው ነው የምነግርህ። አይኔን ከሰማሽኝ እንደ መፍትሄ ብዬ የምነግርሽ ነገር ምን ማለት እንዳለብኝ አላውቅም፣ ግን ባለቤትሽ እድል ቢሰጠው ባይ ነኝ። ምክንያቱም ድጋሚ ሌላ ቀን ከሌላ ሰው ጋር ሄዶ እንዲተኛ ነው እድል የሚሰጠው። እንደዛ አይደለም። ከተረዳሽኝ እናትሽ ደፍራው ነው አንቺን ድንገተኛ ማንም ሰው በቃ እኔን አይደል ጥፋተኛ ያደረጋችሁት? እነቁኝ፣ ተዋት፣ ልቀቃት፣ አትያዛት። አንተን እነቁኝ፣ ገደሉኝ፣ በቃ ገደሉኝ፣ አንቺ ዝም በይ፣ ገደሉኝ። በቃ እሱ ነው የሚሻለው። የሰሙኝ ከሆነ እኛ ተሳስቼ ነው ልጄ፣ ተሳስቼ ነው። እኔስ ምን ማድረግ እችላለሁ? እርሶ እኮ ከሰሙኝ ስህተት አልነበር። ያን ስህተት እየደጋገሙት ነበር። ያን ነገር እያስፈራሩ ይሄ ልጅ እኮ ዛሬ እኮ እያመጣ ደፈረኝ ይላል ብሎት እኮ እንደቀል እርሶ ደፈረኝ ብሎት ቢጮሁ ይሄ ልጅ እኮ ስንት ዓመት ይማቅቃል። እሷን እኮ ለባልሽ አታሳሰርሽለት። እናትሽ ደፈረኝ ብሎ ቢነግርሽ እኮ ይሄን ሰውዬ ከሳሽ ሰበት ይገባል። ሁለቴም አታስቢለት። ሁሉ ጭካኔ የት ነው ያመጣሽው? ልጄ እባክሽ እንደዛ አትበይ። በጣም ጨካኝ ሰው ነሽ። በጣም ልጄ ታይ እንደዚህ አትበይ። አባትሽ ያለው ነገር ስነግረው ማወቅ የፈለገው በሱ የተደረገው ማንቺን ተደረገው። አባትሽ በሰገነ ሳይት ተመሰካከለ። ዛሬ አንቺ ቤት ላይ ያጋጠመው ይሄ ነው። አባቴ ነግረው አልነገርኩትም፣ ግን ጥሩ ሊኖርሽ ያውቃል። አንዳንድ ፍንጮች ይሰጠችዋል። ስለዚህ አሁን ላይ ከሰማሽን ትዳርሽ ታደርሽ አቶ ቢኒያም እንተሽ ከአቶ ቢኒያም ይቻላል ፈታል። ስለ ትዳሩ ሁሉ መከራው ለምኗቸዋል። እንደ ልጅም ለምን ሀብታም አግቢ ምናምን ስትዬ ነበር። እሱን የራስሽ ለማድረግ ነበር የልጅሽ ባል። ትንሽ አታፍሪም? ቆይ አሁን ከሰማሽኝ የእናት ልጄ ምንም ቢሆን እናትሽ ነኝ። በዚህ ያህል ቃል አሰንዝሪብኝ። ያንቺ እናትነት ገደል ይግባ። በኋላ ላይ የሚጸጽትሽን ነገር ነው የምታደርጊው። ልጄ ታይ አሁን ከሰማሽኝ ከተረጋጋሽ በመጀመሪያ ቅድሚያ ልሰጥ የሚገባው ነገር አንገብጋቢ ነገር ትዳርሽ ነው። ከአቶ ቢኒያም ጋር ያለሽ ነገር ቢስተካከል መልካም ነው። ከጠየቅሽኝ መልካም ትዳር ነው። ትዳር ደግሞ መሰናክል አለው። ሁሌም ምቹ አይደለም፣ እንቅፋት አለው። የኔ እኮ በጣም ባሰ። በማን ላይ ደርሶ የማያውቅ ነገር ነው። ከተረዳሽኝ አውጥ ትልቅ ጠባሳ ነው። ግን ደግሞ ፍቅር ይቅርታ ልብ ይፈልጋል። የትኛውም ሃይማኖትም የትኛውም አስተምሮ ይቅርታ ላይ የተመሰረተ ነው። ክርስቶስ ለኛ ለሰዎች ይቅርታ ባያደርግ ለዚህ ባልደረሰ። የትኛውም እምነትን ነው የትኛውም ተከታይ ብንሆን ደግሞ ይቅርታን የማይሰብክ ሃይማኖት የለም። ከይቅርታ በላይ ምድር ላይ የለም። ባለቤትሽ አጥፍቷል፣ ጥፋቱን አምኖ ተጨንቋል። ስራውን በስትክክል አይሰራም ነበር፣ በቱን በስትክክል ነው አቅቶት ነበር። ግን ያን ነገር የሆነው ፈልጎ አይደለም። ቢኒያም ባርሳት ያወራው ነገር ልክ ነው አይደል? ጭንቀትን ያሳለፈውን ጊዜ ንገራት እንድትረዳ። እኔ ከጓደኞቼ አንተንም ስንካተል ያየው ነገር ስላለ ነው። ውጭ ወጥቼ ራሱ ስራ መስራት ይሄ ነገር ከተፈጠረ ከአንዴም ሁለቴ መኪና አላቸው። ታውቂያለሽ፣ ከማንም የተሻለ ለምን አልሰማሁም? እሱን ሁሉ ነው ያልሰማሁ። ምንም እንዳትጨነቂ። በጣም አይደል የምታስበው? ለዛሬ ሁሉ ነገር አለው። መመልከት ከቻልሽ ባለቤትሽን ይሄ መኪና አደጋ ሲያጋጥም ነው። ይሄ ፎቶ የእናንተ መኪና አይደል? ይሄን ሁሉ ነገር ሲፈጠር እኔ የት ነበርኩ? ቆይ ሚስት አይደለሁም እንዴ ነኝ? ቆይ ይሄን ሁሉ ነገር እንዴት ነው የማላውቀው? እኔ ለአንቺ ከማሰብ አንጻር ይመስለኛል። ተረዳሽ? ጥንቁቅ ባል ስለሆነ በዚህ አይነት ነገር ነው የሚያስብልኝ። ይሄን ነገር እናትሽ እንደዚህ አደረገች ያኔ ነግሮኝ ከምጎደው በላይ አሁን እኮ ነው የጎዳኝ። ይገባኛል። በሰዓቱ ግን እሱ ደግሞ ምንም አይነት ድፍረት የለውም። እናትሽ እንደዚህ አደረገች ሚስታሚ ነበር በቀላል ያለ ምንም ማስረጃ። ዛሬ እኮ አንቺ ራስሽ ባስቀመጥሽው ካሜራ ስለሆነ እንጂ ለአእምሮ በጣም ከባድ ነገር እኮ ነው። ማንም ሰው ሊያምነው የሚችለው ነገር አይደለም። እንዴት እናት ልጅ ሆነ? እሺ አሁን ይሄ ልጅ ምንም በማያውቀው ህይወት ይባልሽ ትዳሩ ምን ይፍረስ? እሷ አበላሸች እናትሽ። አንቺ እስከሱ ሄደሽ ሌላ ሰው ትራል አዲስ ዲቨሎፕመንት አቅማለሽ። አሁን ላይ የምፈልገው እሷን ሴትዮ ከቤት የምታስወጣው ብቻ ነው። አቶ ቢኒያም በቃ ከቤቷ አስወጣው። የሰማኝ ከሆነ እሳቸውን ባስገድዶ መድፈር ክስ መስራት የምትፈልግ ከሆነ እኛ እንችላለን።
ወደ ህግ አካላት መቅረብ እንችላለን። ነገም እንደማታደርገው በምንም እርግጠኛ ልንሆን አንችልም። ምክንያቱም ምንድን ነው አቶ ቢኒያም? እኔ ሚስቴ ናት። እሷ ባለገች እና እኔ መባለግ አልፈልግም። አልፋ ኑሮ አንተ ከኔ ራሱ ይዞል። እኔን ከሰማችን እንደ መፍትሄ ብዬ የማቀርበው እዚህ ቤት ውስጥ እንግዲህ አራታችን አለን፣ ሌሎች የስራ ባልተጨማሪዎች አሉ። ይሄ ነገር ከኛ ባይወጣ ቤተሰብ ባይሰማ እርሶም ስርዓቱን ይዘው ከዚህ ቤት ወጥተው እንደ እናትና እንደ ልጅ በሩቁ ቢጠያየቁ ትዳራችሁ ብቀጥሉ ግን መልካም ነው ብዬ አስባለሁ። እኔ ከእሷ ጋር በምንም አይነት ሁኔታ ውስጥ ልጠያየቃችሁ ብቻ ከዚህ ቤት ትወጣልኝ በቃ። እኔ እንደሱ አይነት እናት ድጋሚ ማየት አልፈልግም። አይኗን በቃ እናት ያደረገችው እስኪ እሷ ምን እኔ እናት የለኝም፣ ከዛሬ ጀምሮ እናት የለኝም። እምትሺ ከሆነ ከህይወቴ ውጭ በቃ ሌላ ምንም አልጠይቅሽም። ከህይወቴ ውጭ እንደው ስለ አባቷም ከይቅርታ ጋር ስላለው ነገርም አሁንም ስላለው ነገር እንደሚነግሩኝ ያደረጋችሁ ያላችሁት ካሜራ ስኬት መጣ፣ ለምንስ ተገጠመ፣ ማን ነው ይሄንንስ አድርጎ ያላችሁ? ምንድነው የተፈጠረ የነበረው? እየሰማችኝ ከሆነ እኛ አሁንም ዩቲዩበሮች ነን። እውነትን ለማጋለጥ የምንመጣው ልብ ካሜራዎችን እናስቀምጣለን፣ ያንን ለታ እናጣራለን። አሁን ልጆት ትንሽ ይጠረጣል ነበር። ታዲያ ይሄንን በማድረጋችሁ እናንተ ምንድነው ልትጠቀሙ? ባለቤቷና ባንቺ ማን ያለው ህንጻ ብቻ መፍትሄ ፈልገን ልናስታርቆት። ማን ያመጣችሁ? ማን የከፈላችሁ? እሷ ናት። ይኸውልሽ አሁን ከልጅት ጋር ያለው ነገር ጨርሰናል። አሁን ስለሱ ሳይሆን የኛ ጥያቄ ስለ አባትነቷ ደብቀዋታል አይደል? ለምን አባቷን መደበቅ አስፈለገ? ለእናንተ ማውራቱ ተገቢ ነው? አዎ ልጆት ናት። ይሄ ነገር ልታውቂ ይገባል። አባትሽ ነው ልጄ። እኔ ምን ላድርግ? አባትሽ ነው ፍቅር ሳያጠግበኝ ሄደው ፍቅርና አላጠገበኝም። ባልሽ ደግሞ ሲመጣ እሱም መሰለኝ የሆነው ነገር ተፈጠረ። ልጄ በቃ አዎ ይሄው ነው። ስለዚህ ተጨነቁ፣ ስለዚህ ተጨነቁ። ስለብቻኛ ልጅት ሴት ናት። ለምን አልጨነቅ? ምን ጨነቃለሁ? ማረፊያ ያሳስባት። ወድጄ እኮ አይደለም ልጄ። ተው አትፍረድብኝ። ወድጄ አይደለም። እያደረጉት ያሉት ነገር ካስፈርዳል ከአቅም በላይ ነው። ህግ ቢሰሙ ከስንት ዓመት በላይ መታሰር እንደምትችያፈኝ ልጄ እባክሽን በእኔ ላይ ጨክንሽ የምታደርግ ይመስልሻል? አንቺ እኮ በእኔ ላይ ጨክነሻል። እርሱ በጨከው ትክክል ላይ ምን ወድጄ አይደለም እኮ እኔ እኮ ልትረዱኝ አልቻላችሁም። ምንም ነገር ፈልጌ አይደለም። ፍቅር ነው የተራኩኝ ሰው ነበርኩኝ። ነገርኳችሁ እኮ። እሱ እኮ ፍቅር ስትዝም እንደናት ከተንከባከቡ የልጅ አባት ባለጌ ነበር። ኧረ እባካችሁ ተው፣ ተረዱኝ። እኔንም አሁን አታውቅሽ ለማስመሰል አትሞክሪ። ካልጠፋ ሰው እንዴት ነው ከባሌ ጋር ነው እንደዚህ አይነት ነገር ከቆየሽ ጋር ሄደሽ ብታረጊስ? እሺ ባሌ ጋር እንዴት እባክሽ አቶ ቢኒያም እየሰማች ከሆነ የሁለታቸው ጉዳይ ቁጭ ብላችሁ በጣም የሚያስ መዋየት ያለባችሁ ይመስለኛል። ትዳር እንደምትፈልግ ግልጽ አይደል? አቶ ቢኒያም ለሰጥቻለ ሰው እንደማታገኝ ይመስለኛል። አንቺም ከአቶ ቢኒያም በስተሻለ ሰው አታገኝም። ስለዚህ እንደው እባክሽን በእኔ አማላጅነት እንደው ቢኒያም አንተም አጥፍተህ ሊሆን ይችላል መደበቅ። አንዳንዴ ግን አንዳንድ ነገሮች የምንደብቀው በአጋጣሚ አይደለም እንደተገደለ ነው። እንደው ከቻልክ ተነስተህ ይቅርታ ጠይቃት። እንደው ይቅርታ ብታደርጉልኝ ደስ ይለኛል እባክህ። እባክሽን እሺ ልቀቀኝ። እባክህ ተቀመጥና አቶ ቢኒያም በኋላ ደግሞ ለምን ታወራላችሁ? እንደዚህ ያልኩሽ ምክንያት ከተረዳሽኝ አቶ ቢኒያም ነገርሽ ለመደበቅ እናትሽ ነውበት ነው። አንቺም በሱ ተወብቶኝ ኖሮ ጭንቀት ይገባሽ ነበር። ችግሩን በራሱ መንገድ እንዲፈታ የተገደለው ለዛ ነው። ሙሉ ቪዲዮን ደግሞ ስለከልሽና ቁጭ ስትይ ደስ ያለሽ ነገር ይጨምራል። በእርግጠኝነት ምን ነበር ይሰማሽ ነው። ስለ እናትሽ ደግሞ ከተመለከተ እናትሽ ቤት ፈልጉላትና ከዚህ ቤት ውስጥ ትኖር። እናትሽ ከዛ በኋላ አንቺና እሱ ደግሞ በትዳራችሁ በሰላም መኖር አለባችሁ። የሰማሽ ነው አይደል? አቶ ቢኒያም እንደምትለው ነገር አለ። አመሰግናለሁ ባለኝ ይሄ ነገር እንዲወጣ እናንተ ባታረጉ ነው ተዳፍኖ እቺ ሴትዮ ውስጥ አስጨንቀኝ ነው። እኔም በማላውቀው ነገር ጠፍቼ ቀር ከሞደል ልጅ ጋር ተለያይቼ ቀር ነበር። የእውነት በጣም አመሰግናለሁ። እኛ ምንም ማለት አይደለም እንግዲህ ዋና ፍቅር ነው። አንተም ታማኝ በመሆን ጥሩ ባል በመሆን እኛም ኮርተናል። እንደነቱ እኮ እንዳንተ አይነት ሰዎችን ስናገኝ ደስ ይለናል። የምሬን ነው። ብዙ መጥፎ ባለጌ ባለበት ዘመን ጥሩዎች ስናይ ደስ ይለናል። ሚዲያችንን ተካተው ነበር አይደል? ያየሽው አይተሻል። ከዛ አንፃር እዛን ጥሩ ባል ሲገኝ መልካም ነው፣ ይበልም ያሰኛል። እናትሽን ደግሞ እንግዲህ ከዚህ በኋላ ለቤተሰብ ተማክራችሁ በሃይማኖት አባትም ቢሆን በጸበልም ቢሆን ያላትን ባህሪ እንድታስተካክል ሞክሪ። ከአባትሽ ጋር በተመለከተ ደግሞ በቅርብ ማገናኘት ይሻላል። ስሜትሽ በተረጋጋ ሰዓትና አባትሽ ማግኘት በምትፈልጊ ሰዓት አባትሽ ጋር ትገናኛለሽ።
ግን አባትሽ እርግጠኛ ደግሞ ዲኤንኤ ማስመርመር ይፈልጋል። ምክንያቱም ደግሞ ያው በእናትሽ ምክንያት ነው፣ አትፍረጅበት። ውስጡ አምኜና በደስተኛ ለመቀበል ማመን ስንፈልግ በአይኔም ስላየው ነው ስላለ ስሜቱ ጥልቅ ነው። ለአንቺ ያለው ፍቅርም ያስታውቃል። ግን ውስጡ ትንሽ ጥርጣሬ ለማጥፋት ያለው እና እሷን ዲኤንኤ በኩል በቅርብ ሕክምና የምናደርግ ይሆናል። እሺ። ስለዚህ እንግዲህ ሊያሰጣው እንደዛ ችግር መፈጠርኩ ዛሬ አባትሽ ለማግኘት ምክንያት ነው አይደል? አንዳንድ ነገሮች ህይወት ሲከሰቱ አጋጣሚ አለ ሊያስተምሩን ጨምሮና ትማሪበት ነው። በዚህ አጋጣሚ እንግዲህ ወደ ቤተሰቦቼ ዛሬ አቶ ቢኒያም ተራታችሁታል። ባላሰበው ባልጠበቀው መንገዱ ከሚሳሳላት በጣም ከሚወዳት ቤተሰብ ውስጥ በእናቱ ምክንያት ትዳሩ ሊያጣ ነበረ። ግን ፍቅር አሸንፎና ሀይሎ ዛሬ በዚህ ቤት ሰላም ሰፍኗል። ከዚህ በኋላ መፋቀር መባዛቱ ይመጣል ብዬ አስባለሁ። እንግዲህ እናንተም እንደዚህ አይነት ፍቅር ያደላችሁ የሚወዳችሁ የሚታመንላችሁና ስለእናንተ የሚጨነቅላችሁን ፍቅረኛ ይስጣችሁ እያልኩኝ የዛሬ ክትትላችን እዚህ ላይ ያብቁታል። ነገር ግን እነዚህ ሰዎች እዚህ ላይ አላበቃም። ለእኛ ትልቅ ትምህርት ሰጥተውናል። ሁሌ እምላለሁ ይቅርታ ያሻገራል። ይቅርታ የድልድይ ነው። ዛሬ አቶ ቢኒያምና እንግዲህ ባለቤቱ ማለት የፈጠረው ይቅርታ ነገቹን ትዳራቸው እንዲቀጥል አድርጓል። አልፈልግም ብላ ብትሆን ኖሮ ግን ህይወታቸው የከሰመ ነበር እና በይቅርታ የተሻለውን ድልድይ መርጠዋል። ፍቅራቸው እንግዲህ የአብርሃምና የሳራ ያድርግልን፣ በልጅ የሚሆኑበትን ያድርግልን፣ የተሻለ ትዳር የሚሰጣቸው ያድርግልኝ። እኔም በመሀላቸው ገብቼ የሶስተኛው ወገን ባለልኝ መልካም ምኞቴ ነበር። በአጋጣሚ ገብቷል። አቶ ቢኒያም እጅግ በጣም ይቅርታ ማለት እፈልጋለሁ። አባት አላሰብኩ አስከፋውክ። እርስዎ ግን በተቻሉት አቅም ለልጆት ጥሩ እናት ለመሆን ይሞክሩ። ብዙ በድሏታል፣ ብዙ በድሏታል። ከዚህ በኋላ ግን እናትነት ጠንካራ ነውና ለእናትነት ብቁ ለመሆን ይጣሩ። አሁን ማልቀስ ሳይሆን ምን ማለት እንዳለብኝ አላውቅም። ብዙዎች እናቶች ለልጆቻቸው ዋጋ እየከፈሉ በሚኖሩበት ዘመን እርስዎ ግን ለልጆት ይሄን ማድረግ ተገቢ አይደለም እና ቆም ብለው ስህተቱን አይተው ቢችሉ ልጆትን ይቅርታ ቢጠይቁ፣ ካልቻሉ ደግሞ እችላለሁ። ልጄ እባክሽ ይቅርታ አድርጊልኝ። ልጄ እባክሽ ልለምንሽ ይቅርታ አድርጊልኝ እባክሽ። እኔ ልጅ እባክሽ ይቅርታ አድርጊልኝ። ይቅርታ ካላደረግሽልኝ ከዚህ አልነሳም። ይቅርታ አድርጊልኝ። የእርሷን ጉዳይ ከካሜራ በስተጀርባ በደንብ እንድታወሩበት እፈልጋለሁ። ለምን እነዛን አንዳንድ ነገሮች መደበቅ አለባቸው እና ከካሜራዎች እንድታወሩ ስለምፈልግ ነው። እስካሁን ድረስ አብራችሁ ስለነበራችሁ እጅግ በጣም ከልብ አመሰግናለሁ። ይህን ቻናል ሰብስክራይብ ማድረግ አይዘጉ። እንግዲህ ምን ማለት እንዳለብኝ አላውቅም። ሀሳብና አስተያየት በኮሜንት ጻፉ። እስካሁን ድረስ አብራችሁ ስለቆያችሁ ከልብ አመሰግናለሁ። አበቃ።